ማለት ነው። ትዳር መስርቶ ባልና ሚስት ተጋብቶ የወሊድ መከላከያ መቁጠሪያ እያሉ መውሰድ ትዳርን አለማመን እኮ ነው። ወለድኩኝ እንደሆነ አያሳድገውም እያልን እኮ ነው አይደል? አረሱ ሲያሳድገው ነበር እኛንን እንጂ አላሳድገው ያልነ ሀጆ የቀሰፍነው መርዝ እየነሰነስነ ያኛ ቸኮልነ እንዳይጸነሱ እያልን አስቀድመን ተከላከልነ። እግዚአብሔርን ከለከልነው፣ ካላችን ከለከልነው። ለም የሰጠኝ አካል ያንተ ፍጥረት ይቀመጥበትም ማን ይቀመጥበት? እኔና ይቀመጥበት። እመኑኝ፣ እውነቱን ነው። እግዚአብሔርን እመኑት። ልጆች ገና ሲጸነሱ ሀብት አላቸው። የተጸነሱ ሕፃናት አስቀምጦላቸዋል፣ መሬት አስቀምጦላቸዋል፣ ምግብ አስቀምጦላቸዋል፣ ቤት አስቀምጦላቸዋል። የተጸነሱ ሕፃናት ስልጣን ፓትርያርክ የሚሆን ስልጣን አለ። እናንተ ከኒና ውጣችሁ ያስቀራችሁት ልጅ እግዚአብሔር የሰጠውን ስልጣን ተቃወማችሁ፣ ተጋፋ ነውኛ። ፓትርያርክ ሊያደርገው፣ ጳጳስ ሊያደርገው፣ ቆጶስ ሊያደርገው፣ ቄስ ሊያደርገው፣ ዲያቆን ሊያደርገው፣ መነኩሴ ሊያደርገው፣ እናኝ ሊያደርገው፣ ባይታዊ ሊያደርገው የመረጠውን ልጅ አንተ አትጸነስም ብለው መርፌ ተወቅተው ከኒና ውጠው አመከኑት፣ ከላከሉት። እንዴት አንቺ ፓትርያርክ የመረጥኩትን ልጅን ያስቀረሽብኝ ቢልሽ መልሳላችሁ? አንቺ ሊቀ ጳጳስ አድርጌ የምሾመውን ልጅ ያስቀረሽ አንቺ ምቀኛ ይላችሁ መልሳለ? ነገስት አድርጎ ሊሾመው የመረጠው ስልጣን ያስቀመጠለት ልጅ አለ። ሚኒስትር ሊያደርገው የመረጠው ልጅ አለ። ዳኛ ሊያደርገው የመረጠው ልጅ አለ። የሀገር ጠባቂ ሊያደርገው የመረጠው ልጅ አለ። ስታት እነቴ እየጣይቱ ያለች ንግስተ ንግስታት ዘውዲቱ ምኒልክ ያለች እንደነ ንግስት ምንትዋብ ያለች ክርስቲያንን የምትሰራ የምታሰራ ተራበ የምታበላ የምታጠጣ የምትነግስ ልጅ አስቀምጦ ነበረ። እኛ ግን አስቀድመን መከላከያ እያልን መከላከያ መሳሪያ ያዞ ጦርነት የሚሄድ ነው። ደግሞ የሴቱ መከላከያ ምን ሆነ? መርዝ ስሙ አንዱ ነው አይደል? መግደል ማለት ነው እኮ ገዳይ ማለት ነው አይደል? መግደል ነው መገዳደል። እውነትም ልጆች ቤት ያመጣሉ ያሉት እውነት ነው አሉ። አያችሁ፣ ወለዱ። እግዚአብሔር ቤት ሰጣቸው፣ አዘጋጀ። ልጆች እኮ ስራ ይከፍታሉ። ልጆች እኮ የሥራ ዕድሎች ናቸው ይወለዱ። አሁን እኮ ሁሉም ደካማ የሆነ ልጅ አልወልድም እያለ የእግዚአብሔርን ሕግ ተቃወመ። ተቃዋሚ እኮ ነው፣ ተቃውሞ እኮ ነው። እግዚአብሔር ደግሞ እንግዳ ልጆች ካልተወለዱ ልጅ ካልበሉትማ እኔም ይዛለሁ አለና ኑሮ ውድነቱን አመጥቶ አርከፈከፈው። አያችሁ፣ እኛ ከለከልነ እሱም ከለከለነ። እኛ መከላከያ እያልን ወሰዳችሁ ሴቶች፣ እሱም መከላከያ አምጥቶ ይኸው ረሃብ ለአንቺና ለሱማ እቺ ተበቃሻለህ የኑሮ ውድነት አለ። ሲወደደውን ሰፋ አድርገን ብንሰጠው ኑሮ በሰፊ እጁ ይሰጠን ነበር። አሁንም ለሚወልዱት እየሰጣቸው ነው። ልጆች የቤት ዕድል ናቸው። ልጆች የሥራ ዕድል ናቸው። ልጆች የደመወዝ ዕድል ናቸው። አትከልክሏቸው። እነሱ ትጠቀማላችሁ፣ ሀብት ታገኛላችሁ፣ ትበላላችሁ። ሀብት ያለ በልጅ ነው። ልጅ በጣም የሚያስጨንቅ የሚያስቆርጥ መስሎ ነበር የሚታየን። ልጅ ከወለዱ ሀብት የማይገኝ ቤት የማይገኝ ሁልጊዜ በኪራይ ቤት የሚኖር ልጅና ዕቃ ተሸክሞ ወዲያ ወዲህ ማለት ይመስለኝ ነበረ። አሁን ግን ተረዳሁት የመድኃኒዓለም ቸርነት አለች። ልጆች ሲወለዱ እዘው ነው የሚመጡ አላቸው ሀብት ከእግዚአብሔር። ከኛ እኮ አይደለም፣ ከእናት ከአባት አይደለም፣ ቁስ አይደለም። ራሱ እግዚአብሔር ለእያንዳንዱ ለፈጠረው ፍጥረት አስቀምጦለታል። እዚህ ዝም ብለው ባልሆነ ነገር ቀሩ እኮ ጠፉ እኮ። በክኒን መርፌ የመውለድ መቆጣጠሪያ በሚባል መሳሪያ እየታጨዱ እኮ ነው። ማጭድ ክኒን ማጭድ እየታጨዱ እኮ ደረቁ። የእግዚአብሔር ልጆች የእግዚአብሔር አትክልቶች ግልገሎች። አረተው የእግዚአብሔርን ግልገሎች አንግደልበት፣ እግዚአብሔርን ግልገሎች እንጠብቅለት። አባት እኮ አልተዋቸውም። ስትጨክን አባት ሲጨክን እንዴት ይሆናል? ይህ ቃል ግልገሎችን ጠብቅ ያለው ቃል የት ላይ ይረፍ ነው የምትሉ? ሕፃናትና ያልተጸነሱት ግልገሎቹ ናቸው። የተጸነሱት ግልገሎቹ ናቸው። የተወለዱት ግልገሎቹ ናቸው። አንተ የታደላችሁ የተቀደሳችሁ ናችሁ፣ ይተመርጣችኋል። ሴቲቱ ግን ምቀኛ ከሆነች ተንኮለኛ ከሆነች አካሏን ለእግዚአብሔር ከካደች አይሆንም፣ ያንተ መልክና አራያ እዚህ ላይ አይቀመጥም ብላ ከካደች እሷ ናት የምትጠየቅ። እንዲያው ተዘርቶላቸዋል፣ አብሱ ተዘርቶላቸዋል። ላሞቹ ወተት ይታለባሉ። ለነሱ እኮ ነው ራሱ እግዚአብሔር ያረባላቸዋል። ለሕፃናቱ ወተት እንዳያጡ የሚጠጡት ወተት፣ የሚውጡት ቅቤ፣ እንቁላሉ። ዶሮዎችን እኮ የሚያረባቸው እግዚአብሔር ለሕፃናት እኮ ነው። እንቁላል እንዲበሉ እኮ ነው፣ እንዳይርባቸው እኮ ነው። የላሞች ቅባ፣ የላሞች ወተት ለማን ነው? ለሕፃናት እኮ ነው። አዘጋጅቶ እኮ እየጠበቀ እኮ ነው። ቆላው በደጋው ያለውን ሀብት ንብረት እኮ የሚያዘጋጀው ለፍጥረቶቹ ስለሆነ ተስፋ እንዳንቆርጥ አደራችሁ። መኑኝ፣ መድኃኒዓለምን መኑት።
ልጆች ሲወለዱ ቤት አለ፣ ንብረት አለ፣ ስራ አለ፣ ደሞዝ አለ፣ ጭድል አለ። ልንገራችሁ ሞልቷል። አዳኛ እድሉን ዘጋ ነው። እድለ ዘጊ እኮ ነው የአሁኑ ትውልድ። እድለ ዘጊ አልወልድም እያለች እድሏን ዘግታ ማልቅስ ጥቅም የለውም። እልሽን አትዝጊ፣ እድላችን አንዝጋ። አታስወርዱ፣ መቆጣጠሪያ አትውሰዱ ነው ግልገሎችን ጠብቁ ያለ። አትግደሉብኝ፣ ጠብቁልኝ። ጸነሱ፣ የተዘራው ዘር ይብቀል። የተዘራው ዘር እንደ ያለ ፈቃደ ስጋ ብቻ ነው እንዴ? እንደ እንስሳ ለመንጠላጠል ነው እንዴ ጋብቻው? ለዚህ እንደ ፈቃደ ስጋ ለማርካት እኮ አይደለም ጋብቻ። ይዘራው ዘር እኮ መክኖ ሊቀር አይደለም፣ ቅል ነው። ከአዳኛ አንባዛም አንሞላም። ኧረ ተው ሙሉ እያለ ነው። ሙሉልኝ ምድሬን አለ። በእግዚአብሔር ጋር ጭቅጭቅ እንዳይፈጠር ሙሉልኝ እያለ ነው። እንሙላለት። እኔ እሞላለሁ፣ እናንተ ውለዱ፣ ምድርን ሙሏት፣ እኔ ደግሞ ለእናንተ እሞላለሁ አለ። ወደዳችሁኝ ግልገሎችን ጠብቁ ይላል። ግልገሉን ታውቁታላችሁ? አንተ ግልገልክን ታውቀዋለህ? ስንት ገልገል አንቀግልሃል አልወልድም እያልክ። ያ እኮ ግልገል እኮ ነው። ትቀልገል ገድልሃል። ንስሐ ግባ፣ ንስሐ እንግባ። እሱ የፈቀደው ዘር ይጸነስ፣ እሱ ያልፈቀደው ደግሞ አይሆንም እኮ። ታውቁት የለም። ወደ ትምህርቱ እንሄዳለን። የትምህርቱን ርዕስ ልጆቼ ኑ ምሳ እንብላ። የዮሐንስ ወንጌል ምዕራፍ 21 ቁጥር 12 ላይ ልጆቼ ኑ ምሳ እንብላ ብሎ መድኃኔ ዓለም ቅዱሳን አባቶቻችን ሐዋርያትን ዳቦ አሳ በዳቦ እንደ መገባቸው ተምረናል። ከትንሣኤው በኋላ ማለት ነው። ይህ ከትንሣኤው በኋላ ያደረገው ታምራት ተብሎ ነው የሚነገር። አሁንም ርዕሱ ያው ነው። ደቂቄ ኑ ንምሳህ፣ ልጆቼ ኑ ምሳ እንብላ።